በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሚያዝያ 25 ቀን የሚከበሩ የቅዱሳን በዓላት። ቅድስት ሳራ። እናታችን ቅድስት ሳራ በዘመነ ሰማዕታት ከነበሩ ክርስቲያኖች አንዷ ናት። ተወልዳ ያደገችው በሀገረ አንጾኪያ ወይም ሶርያ ውስጥ ነው። ለክርስቲያን እንደሚገባ አድጋ በመንፈሳዊ ሥርዓት አግብታለች። የመከራው ዘመን እየገፋ ሲመጣ ባሏ ሃይማኖቱን በመካዱ ሕይወቷ ተመሰቃቀለ። በመሃል ላይ ደግሞ ነፍሰ ጡር ነበረችና መንታ ልጆችን ወለደች። ልጆቿን ክርስትና ለማስነሳት ምድረ ሶርያን ዞረች፣ ግን አልቻለችም። ምክንያቱም ከመከራ ብዛት አብያተ ክርስቲያናት የሚበዙቱ ተቃጥለውና ፈርሰው ነበር። ቀሪዎቹ ደግሞ ካህናትና ምዕመናን በማለቃቸው ምክንያት ተዘግተው ነበር። ቅድስት ሳራ ልጆቿ የሥላሴ ልጅነትን ሳያገኙ እንቅልፍ ሊወስዳት አልቻለምና ሕይወቷን አደጋ ላይ የሚጥል ግን መንፈሳዊ ውሳኔን ወሰነች። ከሶርያ ተነስታ በመርከብ ተጭና ወደ ግብፅ ወረደች። በውሃው መካከል ላይ ሲደርሱ ታላቅ ማዕበል ተነስቶ አናወጣቸው። በዚህ ጊዜ ቅድስት ሳራ ደነገጠች። ልጆቿ ጥምቀትን ሳያገኙ መሞታቸው ነውና በእምነት ወደ ፈጣሪዋ ጸለየች። ሁለቱን ልጆቿን ወስዳ በባሕሩ ላይ በአብ በወልድ በመንፈስ ቅዱስ ስም አጥምቃ ከጡቱ አካባቢ በጥታ በሜሮን አምሳል ቀባቻቸው። ድንገት ግን በዚህ አፍታ ማዕበሉ ጸጥ አለ። እርሷም እያደነቀች ወደ ግብፅ ደርሳ ሊቀ ጳጳሳቱን ቅዱስ ጴጥሮስን አጥምቅልኝ አለችው። ቅዱስ ጴጥሮስም ሥርዓቱን አድርሶ ሊያጠምቃቸው ባልዲውን ሲዘቀዝቀው ውሃው ረጋበት። ሁለተኛም ሦስተኛም ሞከረ፣ ግን አሁንም ለሌሎቹ ሕፃናት የሚፈሰው ለቅድስት ሳራ ልጆች እምቢ አለ። ቅድስት ሳራ ምናልባት በድፍረቴ ምክንያት ይሆናል ብላ የሆነውን ሁሉ እያዘነች ነገረችው። ቅዱስ ጴጥሮስ ግን እግዚአብሔርን አመሰገነ። አላትም፣ ፈጣሪ በአንቺ እጅ ስላጠመቃቸው የኔን እምቢ አለ። ልጄ ሆይ ሃይማኖትሽ ትልቅ ነው። ከዚህም በኋላ ሥጋውን ደሙን አቀብሎ ባርኮ አሰናብቷታል። ወደ ሶርያ ስትመለስ ግን ሌላ የከፋ ነገር ጠበቃት። በባሏ ከሳሽነት ወደ ካዲው ንጉሥ ዲዮቅልጥያኖስ ቀረበች። ንጉሡ ክርስቲያን ካጂ የት እንደነበርሽ ተናገሪ አላት። ንጉሡ ክርስቶስን ካጂ የት እንደነበርሽም ተናገሪ አላት። እርሷ ግን ሃይማኖቷ የጸና ነበርና እምቢ አለች። በዚህም ምክንያት በ303 ዓመተ ምህረት አካባቢ በዚህ ቀን አንድ ልጇን በሆዷ ሌላኛውን በጀርባዋ አድርገው በእሳት አቃጥለው ገድለዋታል። እነሆ ቤተ ክርስቲያን ታስባታለች ታከብራትም አለች። አምላካችን ቅድስት ሳራን እንዳጸና እኛንም ያጽናን፣ ከበረከቷም ያድለን። ሚያዝያ 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅድስት ሳራና ሁለት ልጆቿ ሰማዕታት። አቡነ ገብረ ማርያም ጻድቅ ዘልሆኝ ኢትዮጵያዊ፣ አባ በምኖዳ ባህታዊ፣ ቅዱስ ቴዎድሮስ መስተጋድል፣ ቅድስት ዶራ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ፣ ቅዱስ ይሁዳ ሐዋርያ ከ72ቱ አርድእት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 35 እስከ 38። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት
ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት